It's on here now. The goalkeeper's beaten, and South Africa have got Shake Sport 2010. ተመልሰን መተናል። አድማጮቻችን እያደመጣችሁን ስለሆነ በድጋሚ በጣም አድርገን እናመሰግናለን። ክብር ይስጥልን ነው የምንለው። በቀሪ ደቂቃዎች ደግሞ የተወሰኑ ጉዳዮችን እናነሳለን። ከጉዳዮቹ መካከል ሳምሪ እጅግ አነጋጋሪ ሊሆን የሚችለው የቴሪ ዳንኤል ኦንሪ አስተያየት ነው። ቴሪ ዳንኤል ኦንሪ ስለ አርሰናል፣ ስለ ወቅታዊ የአርሰናል ጉዳይ፣ ስላለፉት ሲዝኖች በሙሉ ሀሳብ የሰጠበትን ወሬ ወይም መረጃ ለምሳሌ ምን ብለው አስቀምጠውታል? ቴሪ ሄንሪ አርቴታን ድራሹን ያጠፋው በአስተያየቱ ይላሉ። እና ቴሪ ዳንኤል ኦንሪ በአርሰናል አጠቃላይ ሂደት ላይ ምንድን ነው ያለው የሚለውን እየሰማን ብንነጋገርበት በጣም ደስ ይለኛል። አይ የለም ሌላ ቀን እናውራውን ካልሽ ይቻላል፣ ግን በጣም ልንነጋገርበት የሚገባ አስተያየት ነው የሰጠው። እንግዲህ የቀድሞ የአርሰናል ታላቅ ተጫዋች፣ የክለቡ የምንጊዜም ኮከብ ግባግቢ፣ በብዙ የአርሰናል ደጋፊዎች የሚወደድ ነው እና ከኢያን ራይት ጋር በተደጋጋሚ በዚህ ጉዳይ ላይ አውርቻለሁ ነው የሚለው። እንግዲህ ውይይት በሚደረግበት ጊዜ ነው በጋሪ ኔቭል፣ በጂሚ ካራገር፣ ኢያን ራይት እንደዚሁም ደግሞ ቴሪ ዳንኤል ኦንሪ እና ሌሎችም ባሉበት ውይይት ሲደረግ ነው ይህንን ነገር እየተናገረው። እንስማው ትንሽ፣ ከዛ በኋላ እንነጋገርበታለን። ጥያቄውን አሁን አስቀድመን የምናስመው ማለት ነው። ጋሪ ኔቭል ነው ጥያቄውን ወይም ሄንሪ በዚህ ጉዳይ ላይ ሀሳብ ስጥ ብሎ የሚጋብዘው። What do you think of the current Arsenal situation of sort of 6 years now, 5-6 years without a trophy, but they're building and they're sort of getting better each time? አሁን የሚለው ነገር ምንድን ነው? የአርሰናልን ወቅታዊ ሁኔታ በተመለከተ ምንድን ነው የምትለው አንተ? 5-6 ዓመት ያለምንም ዋንጫ ክለቡ እያሳለፈ ነው የሚገኘው እና ፕሮሰስ ላይ ነው ያለው በርግጥ ይላል። ከዛ በኋላ ግን በዚሁ በጥንካሬው ላይ እየገነባ እየሄደ ነው እና በዚህ የአርሰናል ሁኔታ ላይ ምን ትላለህ ነው ጥያቄው። ቢልዲንግ በአንዱ ላይ እያደረጉ ራስን ለማጠናከር የሚደረገውን ነገር በሙሉ እያደረጉ ነው ይላል። ከዚህ በኋላ እንግዲህ ሄንሪ የሚናገረው ነገር እንቀበለዋለን አንቀበለውም የየራሳችን ምርጫ ሆኖ ተከታዩን ግን ብሏል። That's a tall building now. The building is tall. አሁን ይሄ በጣም የሚገርም አገላለጽ ነው። እየገነባ ነው አለ አይደለም፣ ቢልዲንግ ዘ ቲም እያለ ነው ያለው እና አይ ምን ነው ግንባታው አረዘመም አለ። the building is tall አለ። በቃ ዝም ብሎ አይደለም የሚገነባው፣ የሆነ ቦታ ላይ መደምደም አለበት፣ የሆነ ቦታ ላይ ማለቅ አለበት ነው። ሁሉ ጊዜ ግንባታ ልትለኝ አትችልም ነው። ምን ነው አረዘምከው ግንባታውን? ግንባታው በጣም ረጅም ነው ሲል ነው የሚስቁት። The building is really tall, you know. That's big. So I always talk to Wright about it. Look, I'm not going to pretend I'm an Arsenal fan more than him or a guy that was born and raised as an Arsenal fan. But I understand. At the very beginning, you arrive. By the way, we won the Cup 2020, yeah? Yeah. 3 years. And Roy can tell you, you also coach, you're in a situation at the beginning where it's not your team. You need at the very least 3 to 4 transfer windows to be able to change everything that you want to change. Get rid of የሚለው ምንድነው እንግዲህ አርሰናልን መያዝ ከጀመረበት ጊዜ ጀምሮ አርቴታ ይገባኛል ጊዜ ይፈልጋል ነገሮችን ለማስተካከል የሚፈልገውን ነገር ለማድረግ ጊዜዎችን ሊፈልግ እንደሚችል እረዳለሁ ነው የሚለው። እሱ ግን አያይዞ የሚያስቀምጠው ነገር ግን የምትፈልጋቸውን ነገሮች ለማድረግ ሐሳብህ እንዲፈጸም ሐሳብህ መሬት ወርዶ ክለቡን ለስኬት ማብቃት የሚባለው ነገር ላይ እንዲደረስ በየዝውውር መስኮቱ የምትፈልገው ነገር እየተፈጸመ መሄድ መቻል አለበት ነው። የምታልፊው ተዘናግተሽ የሚያልፍሽ የዝውውር መስኮት መኖር የለበትም ነው የሚለው ቴሪ ዳንኤል ኦንሪ። የለበትም። ለምሳሌ አሁን ክረምት ላይ አጥቂ አላስፈረመም አይደል? ጥርም ላይ አጥቂ አላስፈረመም። የአርሰናል ዋንጫ አለማንሳት አንደኛው ምክንያት ተደርጎ የሚቀመጠው ነገር አጥቂ ቢኖራቸው ኖሮ ነው። ስለዚህ እንደዚህ የዝውውር መስኮቶችን እያሳለፍሽ የምታስቢውን ነገር ማሳካት በጣም ከባድ ነው የሚሆነው። ይልቁንም የጀመርሽውን ግንባታ ይበልጥ ቶል ያደርገዋል ነው፣ የበለጠ ረጅም ያደርገዋል፣ በቃ ማያምር ያደርገዋል ነው። The guys that are on a good contract that don't want to leave, that maybe don't like the way you play or you don't like the way they play, so it takes time. Whenever we finish 8th, we were not great. ሙሉን ሐሳቡን give a manager time to what he wants to do.
በቃ የሚለው ምንድነው መሰለሽ በአጠቃላይ የሄነሪ ሐሳብ ይሄ ግንባታ ላይ ነው የሚባለው ነገር በቃ መቀበል ከብዶታል። የመጀመሪያው ነገር ምክንያቱም ተገንብቶ ማለቅ መቻል አለበት። ተገንብቶ አልቆ ውጤት መስጠት መጀመር አለበት። ይሄንን እያደረገ አይደለም። ይሄንን ካላደረገ ደግሞ በጣም ከባድና በጣም አስቸጋሪ ነው የሚል ነገር ነው የሚያስቀምጠው። ይሄንን ካለ በኋላ እንደገና የሚያነሳው ነገር ለምሳሌ ይላል ሁላችንም ደካማ ብለን የምንስቅበት ማንቸስተር ዩናይትድ ባለፉት 5-6 ዓመታት 5 ጊዜ ለፍጻሜ ደርሷል። በሆነ ውድድር ላይ ለዋንጫ ተጫውቷል። ለምሳሌ ዘንድሮ ዩሮፓ ሊግ ፋይናሊስት ነበር፣ ባለፈው ኤፍኤ ካፕ ፋይናሊስት ነበር እያለ ለመቁጠር። አርሰናል አንድም ጊዜ ለፍጻሜ እንኳን አልደረሰም። ምን ነው ሲባል ቢውልድ እያደረግን ነው፣ ቢውልድ እየተደረገ ነው፣ ትረስ ዘ ፕሮሰስ ነው የምንባለው። እኔ በጭራሽ አርሰናል ዘንድሮ ከሊቨርፑል ጋር ኮምፒት አድርጓል ብዬ አላምንም። በጭራሽ ከአርሰናል ከሊቨርፑል ጋር ተፎካካሪ ነበር ብዬ አላምንም። ስለዚህ ሁላችን የምንስቅበት ማንቸስተር ዩናይትድ ያደረገውን እንኳን ማድረግ ሳትቺ ቀርተሽ መታመን በጣም ከባድ ነው። ፕሮሰሱን መናው ብትይ አምኖ መቀበል በጣም ከባድ ነው እያለ ነው የሚናገረው። So 3 years. Now, the last 3 years, we've been in a situation also where we should at least bring a cup, whatever it is, or a final. አንድ ዋንጫ ወይም አንድ የሆነ ፋይናል ላይ መታየት ነበረብን። ቢያንስ አንድ የሆነ ዋንጫ ማምጣት አለብን። አንድ የሆነ የዋንጫ ጨዋታ ላይ መገኘት አለብን ነው የሚለው። Yes. Played 5 finals in the last 3 years of Man United played 5 finals. We should at least bring a cup, whatever it is, or a final. Man United played 5 finals in the last 5 years. The United that everyone loves at played 5 finals. ሁሉም The last የሚስቅበት 3 years ማንቸስተር ዩናይትድ of building that building, you didn't reach a final. So I do understand when people ask the question, surely you should have compete for a trophy being in the final. This year we didn't compete with Liverpool. I don't know what people think, but we didn't compete not once. በጣም ጠንካራ አስተያየትና ትችት ነው የሰጠው እና ከቴሪ ሄንሪ መሆኑ ደግሞ የበለጠ ጉዳዩን ያጎለዋል። ምክንያቱም እሱ እንደተናገረው በዚሁ ቃለ ምልልሱ ላይ ለስወለድም ሳድግም ጀምሬ የአርሰናል ደጋፊ ነኝ እና የአርሰናል ወዳጅ ነኝ፣ ግን ደግሞ ወዳጅነት እሱ የሚሰማውን ነገር ከመናገር አልከለከለውም ወይም ደግሞ ሊከለከለውም አይገባም እና በትክክለኛ አስተያየቱ በዚህኛው የውድድር ዓመት አርሰናል ቢያንስ የሆነ ዋንጫ ማንሳት ነበረበት፣ ካልሆነ ደግሞ በቃ ፋይናሊስት መሆን ነበረበት። ለምሳሌ የሻምፒየንስ ሊግ ወይንም ደግሞ ኤፍኤ ካፕም ሊሆን ይችላል የዋንጫ ተፋላሚ መሆን ነበረበት፣ ግን እዛም አልደረሰም እና ደግሞ ከሊቨርፑል ጋር ቀደም እንዳልከው ተፎካክሯል ብሎ ለመናገርም አይቻልም ብሏል እና ይሄ እውነት ነው። በሊቨርፑልና በአርሰናል መካከል የነበረው ፉክክር ያን ያክል ጠንካራ ነው ብለ ያስጨነቀ ነው ምናምን አይደለም በፍጹም። እንደውም ሊቨርፑል በሆነ አጋጣሚ ነጥብ በጣለ ጊዜ አርሰናል አብሮ ነጥብ እየጣለ ለሊቨርፑል የተመቸ ሁኔታን ነው ሲፈጥርለት የነበረው። ይሄ በቃ ምን ላርግልህ እያለ የሚሰራ ነበር ይመስል። እና ከሄንሪ ሲሆን ደግሞ ጉዳዩ ከፍ ያደርገዋል አይደል? ትኩረት ይስባል። በጣም ትኩረት ስለሳበም ነው የመጣ ነው እዚህ ጋር። እንግዲህ ሁሉም ደክሟል ብለው የሚስቅበት ማንቸስተር ዩናይትድ ቢያንስ ለፍጻሜ እየደረሰ ነው፣ ቢያንስ ውድድሮችን እያሸነፈ ነው፣ ኤፍኤ ካፕን ስላሸነፈ ነው ይሄንን እየጠቀሰ ያለውና ቢልዲንግ የሚለውን ግን የተጠቀመበት መንገድ አልረዘመም ይነገር አለ። እሱማ አሁን በሚቀጥለው የውድድር ዓመት መቼም ይሄ ትረስት ዘ ፕሮሰስ ምናምን የሚባል ነገር አይኖርም። እንደውም እኔ ይሄኛው የውድድር ዓመት ራሱ ደጋፊዎች ካለምንም ዋንጫ አርሰናል ሲያጠናቅቅ ተቃውሟቸውን ያሰማሉ ብዬ ገምቼ ነበር፣ ግን እንደዛ አልሆነም። ምናልባት የሚሰጡ ሌሎች ምክንያቶች አርሰናል ተዳከመ ለተባለበት ወይንም ጥሩ የውድድር ዓመት አይደለም ያሳለፈው ተብሎ ለሚነገረው ነገር የሚያሳምኗቸው ምክንያቶች እየተሰጣቸው ሊሆን ይችላል እንጂ ይሄ የውድድር ዓመት
ራሱም አርቴታም እነ ቡካዮ ሳካም ካለ ዋንጫ የምናጠናቀቀው አይደለም ብለው ተናግረው ዝግጁነታቸው ሰፊ ነበር። እንዳልሽ ከማጉረምረም ይልቅ እንትኑን ነው መረዳቱን መርጠዋል ብዬ አስባለሁ። ኤክስኪዩዞቹን ወይም የተጫዋቾች መጎዳት ምናምን የሚሉትን ነገሮች ተቀብለውታል። ምክንያቱም ሰርቬይ ተሰርቶ ነበርና ለአርቴታ ያላቸውን ነገር ነው የገለጹት። ቴሪ ዳንኤል ኦንሪ ቲቲ ግን በዚህ መንገድ አርቴታንና አርሰናልን ገልጿቸዋል ልልሽ ፈልጌ ነው። በጣም ከባድ አስተያየት ነው የሰጠው። አስፈላጊ ከሆነ እንመለስበታለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010